እንቆቅልሽ የበዛበት ነገር ከሆነ ነገሮች አያምሩኝም እና እንቆቅልሾችን ማቆም መቻል አለብን። ከምድር እስከ ሰማይ በአየር ላይ የአማራ ሕዝብ ዋጋ እየከፈለ ነው ያለው። በአጠቃላይ የአማራ ሕዝብ እየከፈለ ያለው ዋጋ እጅግ ከፍተኛ ነው። በሶሻል ሚዲያ ላይ ያለው እንቆቅልሽ ምድር ላይ ተመሳስለው ገብተው በሚሰሩት እንቆቅልሽ የራሳቸውን ጥቅም የራሳቸውን ወንበር ለማስከበር በዛ ሕዝብ ደም የሚቀልዱ አካላቶች በርከት ያሉ ናቸው። የአማራን ፖለቲካ በሶሻል ሚዲያ ላይ ሳይሆን በተለያየ ዓለም ላይ ያሉ ሚዲያዎች የአማራን ሕዝብ ችግር፣ መከራ እንዲሁም እያንዳንዱ የሚደርስበትን ነገር ፍንትው አድርገው ወጥተዋል። ለምሳሌ የሴቶች መብት ይመለከተናል፣ የሰዎች ሰብአዊ መብት ይመለከተናል የሚሉ ሰዎች ሶሻል ሚዲያ ላይ ሲለፈልፉ ሲንጫጩ እመለከታለሁ። ቢያንስ በርከት ያሉ አማራ ክልል ሴቶች ይደፈራሉ፣ ሴቶች ሰብአዊ መብታቸው ይገረሰሳል። ይሄ የሚደረገው መከላከያ በሚባለው የአብይ አህመድ ዙፋን አስጠባቂና እንዲሁም እሱ ባደራጃቸው ፋኖንን የሚሉ ተመሳስለው ከፋኖ ጋር የፋኖን ስም ለማጥፋት በሚሰሩ ኃይል እየተደረገ ያለ ነው። ይህ ለዓለም ግልጥ ብሎ የወጣ ነገር አለ። ለምሳሌ በሳውዲ አረቢያ ወይም ደግሞ በተለያየ ዓለም ሀገራት ላይ በሰለጠነ ዓለም ያለች አንዲት ሴት ትዳሯ ተበተነ፣ አፍረተ ገሏ ስጋዋ ታየ፣ ወይም ደግሞ ወንድ ልጅ ነጠቃት ተብሎ መብቷን በምታስከብርበት ሀገር ተቀምጣ ድምፅ ለመሆን የሚዳዱ ሰዎችን የሶሻል ሚዲያ ላይ ሳይ የድንቁርናችን ጥግ ምን ያህል ደረጃ እንደደረሰ ሳስብ ይገርመኛል። ድንቁርናችን ነው። ምድር ላይ ድምፅ የሌላቸው ታፍነው እየተሰቃዩ ያሉ በአማራ ክልል ብቻ አይደለም፣ በሁሉም አቅጣጫ ኢትዮጵያ ውስጥ ይህንን ተመልክተው እንዳላይ የሚያልፉ በተለይ ዱባይ ላይ ያለው ድራማ እጅግ በጣም ይዘገናል፣ ይሰለቻል። ወንድሞቻችን እህቶቻችን የሚበሉት አጥተው በየቤተ ክርስቲያን በር ላይ ቁጭ ብለው አባቶቻችን አዛውንት በየመውደቂያ አጥተው በየአካባቢው ሰላም ተነስተው የዕለት ጉርሳቸውን ፍለጋ ያሉ ሶሻል ሚዲያ ላይ ላሉ ግን ሰርተው መብላት ለሚችሉ ኃይል የሚረዳ እኔ ነኝ ያለ ወፈር ወፈር ያለ ጠብደል ማህይብ የተከማቸበት አካባቢ ነው። እኔ ነኝ ያለ ጎረምሳ ሮጥ ሮጥ ብሎ ራሱን ማምለጥ የሚችል ራሱን መስራት የሚችል ቁጭ ብሎ በየበረሃውና በየአካባቢው ስለ እውነት የሚታገሉ ባሉበት ሀገር በአዲስ አበባ ከተማ ላይ ቁጭ ብሎ አንድ አበባ ሁለት አበባ ሲለምን ማየት ይሰቀጥጣል። ትውልድ ዘግጧል። ይህን የዘቀጠ ትውልድ እንዴት አድርገን እናወጣለን? ሶሻል ሚዲያ ላይ የተወሰኑ ግለሰቦችን ለማውጣት የአጀንዳ ለማስቀየር ከቤተ ክርስቲያን ስቦ ያበጣልሃል። ቤተ ክርስቲያን መቅደስ ይገባልሃል። ከመቅደሱ ስቦ አምጥቶ አጀንዳ ይሰጠሃል። ከመስጊድ ውስጥ ገብቶ አጀንዳ ይሰጠሃል። መንጫጫት ነው። ሀቅና እውነት ወይም ደግሞ በእውቀት ላይ መሰረት ያደረገ ነገር የህዝቡ ስቃይና መከራ፣ ሀገሪቷ ላይ የመጣ ያለው ችግር፣ ሀገሪቷ ላይ የተገፈለ ያለው ሞት፣ ሀገሪቷ ላይ የሆነ ያለውን ነገር መመልከት የሚችል አርቆ የሚያይ አክቲቪስት ነኝ ወይም ሶሻል ሚዲያ ተጠቃሚ ነኝ፣ ጋዜጠኛ ነኝ፣ ምሁር ነኝ፣ ማስተርስ ነኝ፣ ዶክተርስ አለኝ ምናምን የሚል በርከት ያለ ዝም ብሎ መንጋነት ነው እየተመለከትኩ ያለሁት። ፋኖ ደረጃም ወይም ደግሞ ሀገሪቱን ከመጣባት ችግርን በመጣብን መከራ የአማራን ህዝብ የመጣበትን መከራ እታደጋለሁ ብሎ የገባውም ኃይል በጫጫታና በህዋታ እየተሸወደ ነው ያለው። መሰረት ያለው ረገጥ አድርጎ የሚይዝ ወይም ደግሞ የመጣብንን መከራ የሚያሻግር ነው። የጫጫታና የህዋታ ወይ ደግሞ የግርግር ለውጥ ሌላ በሽታ ነው ይዞ የሚመጣው። ማዝነው በጣም በርከት ያሉ ዋጋ የሚከፍሉ ህይወታቸውን የሚገብሩ በርከት ያሉ ወገኖች አሉ። እነሱን ማሰብ አልቻልንም። በሴት ልጅ ብልት አጀንዳ እንይዛለን። በአንድ ግለሰብ 30፣ 40፣ 50 ሺህ ወይ ደግሞ 40 ሰው 20 ሺህ 30 ሺህ ሰው ቁጭ ብሎ ይመለከታል። ለወገኖቻችን ድረስ ስንል ግን መቼ እንደሚያመን እኔ ራሱ ሳስበው ምን ላይ እንዳለን ሳስበው ራሱ ለዳርሴ ይደንቀኛል። ይሄ የመንጋነት ባህሪ መታከም መቻል አለበት። የወገኖቻችሁ ህመምና ስቃይ ሊያማችሁ ይገባል። እጅግ በጣም ያሳዝናል። ያስም በቃኝ የሚያስብልበት ደረጃ ይገባልና ብልጠት ይጎለዋል። ከስርም እስከ ላይም ከሁሉም አቅጣጫ ያለው ብልጠት ይጎለዋል። የሚሰሩ የሚጠሩ ሰዎች የሉም እያልኩ አይደለም። የሚሰሩ የሚጥሩ ሰዎች በርከት ያሉ ቢኖሩም
አጋዥ የያዝከውን ዓላማ ለማሳካት ጥርስን ነከስ አድርገህ መስራት ላይ ግን ትንሽ ጉድለት ይታተኛል። እንበርታ፣ እንመልከት። በአራቱም አቅጣጫ የሚሆነውን ነገር ማየት መቻል አለብን። ይህንን ማየት ካልቻልን እውነት ዝም ብሎ የግርግር እልልታ፣ ሆይሆታ፣ ጩኸት፣ ግርግር ምናምን አንዲትም እርምጃ ወደፊት አይወስደንም። የሚያመኝ ነገር ስላለ ነው። የማስመሰል አድርባይነት፣ ይሄ ስሜትን አለመቆጣጠር ወይም ደግሞ ኢግኖራንስ፣ ይሄ ኢግኖር ማድረግ ሰዎችን የሆነ ጥቅም እስካገኘ ድረስ ለምነህም ይሁን በሰው ድምም ይሁን የሆነ ነገር ይዤ እገኛለሁ የሚል ይሄ ከሃይማኖትም ከሰብአዊነትም ከሰውነትም ከምንነትም የወጣ ከፍተኛ የሆነ ድንቁርና ተስማምቶናል። ይሄንን ነገር ጠርገን እስካልጣልና እስካላስወገድን ድረስ በውርደት ጎዳና እንሄዳለን። ይህ ለአማራ ሕዝብ ብቻ አይደለም፣ ለኦሮሞ ለትግራይ ሕዝብ ብቻ አይደለም፣ በሃይማኖት ለሃይማኖት ብቻ አይደለም። ሰው የሆነ ሁሉ እንዲያስበው ነው የምናገረው። አሳፋሪ የሰውነት ማንነት ይዘን ማንም ለውጥ ሊያመጣ አይችልም። ትውልድ ላይ እንስራ፣ ትውልዱ እናድነው። አመሰግናለሁ።